ሀገራዊ ምክክር ለሀገራዊ መግባባት ያለው ፋይዳ እጅግ ከፍተኛ በመሆኑ ለሂደቱ ስኬታማነት የበኩላችንን አስተዋጽኦ አጠናክረን እንቀጥላለን አሉ የአዲስ አበባ ከተማ ሴቶች ማህበር አመራሮችና አባላት። ሀገራዊ ምክክሩ ለዲሞክራሲያዊ ስርዓት ግንባታና ለሁለንተናዊ እድገት ወሳኝ መሆኑን ጠቅሰዋል። የሴቶችን እኩል ተሳታፊነት የሚያረጋግጡ አጀንዳዎችን ማስረከባቸውን እወቁ ብለዋል። በቀጣይ በሚካሄደው ዋናው የምክክር ጉባኤ ላይ በባለቤትነት ስሜት ለመወያየት የሚያስችለውን የቅድመ ዝግጅት ስራ እየሰሩ መሆኑን አንስተዋል። በሐረሪ ክልል የምርጫ ቁሳቁስ ወደ ምርጫ ጣቢያዎች እየተሰራጨ ነው አለ በኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ ምርጫ ጽሕፈት ቤት። ለምርጫው በሁሉም ረገድ የተሟላ ዝግጅት የተደረገ ሲሆን በዚህ መሰረትም በየምርጫ ጣቢያዎች የምርጫ ቁሳቁስ ተጓጉዞ ተደራሽ እየተደረገ ነው። በሐረሪ ክልል የምርጫ ቁሳቁስ ወደ ምርጫ ጣቢያዎች እየተሰራጨ መሆኑን በኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ ምርጫ ጽሕፈት ቤት አስተባባሪ አቶ ጌታቸው ቦጋለ ተናግረዋል። የድምጽ መስጫ ወረቀትን ጨምሮ ሌሎች አስፈላጊ የምርጫ ቁሳቁሶች ወደ ምርጫ ጣቢያዎች በመሰራጨት ላይ መሆናቸውንና ቦርዱ በተደራጀና በተቀናጀ መልኩ እየሰራ መሆኑን አስተባባሪው አሳውቀዋል። በሰባተኛው ጠቅላላ ምርጫ የኢትዮጵያ የቀጣይ 5 ዓመታት እጣ ፋንታን ለመወሰን የድምጻችን ዋጋ ትልቅ ነው አሉ የሰመራ ከተማ ነዋሪዎች። ነዋሪዎቹ ለሀገር እድገት ይጠቅማል የሚሉትን ፓርቲ ለመምረጥ ተዘጋጅተዋል። ለሀገር ሰላምና እድገት ያመጣል ያልነውን ፓርቲ ለመምረጥ የድምጽ መስጫ ቀኑን በጉጉት እየጠበቅን ነው ሲሉ ተደምጠዋል።